የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አቶ ገዝሙ ቤቱ እስኪከራይ ድረስ ብርማ መቆየታቸው አልቀረም። ስለዚህም ዮናስ መኪናቸውን ማጋጨቱን ዘግይተው ይሆናል የሚሰሙት። ሌላውን የሥራ መኪናቸውን የሚነዳው ዝናቡም በፖሊስ ምርመራ ምክንያት ትንሽ የሚቆይ ሳይሆን ይቀራል። ይህንን ሲያውቁ ምን ይሉ ይሆን? የዛሬው ቅኝት አስኳልም ብርማም ለምለሚቱም ያውለናል። አስመዘገብክልኝ? አዎ፣ ያው እንደ ሁሌም ልጅቷን ስለማውቃት ወረፋውን አስቀድማለሁ ታለች። ይሄ አሁን የገባው እንደጨረሰ ይገባሉ። እርሱ ጎሽ እንኳን ይዤ መጣሁ። መተዋወቅ ለዚህ ጊዜ በጃል። መቼም ሁሉ ቦታ በውቂያና በዝምድና ሆኗል። ቁጭ በል እስቲ ትንሽ ጠጋ በሉ። አቤት ያዩታል ሰው ወረፋ እንደ አውቶቡስ ተራ ሆነ እኮ። እሳ ተጠቃሚው የትየለሌ ስልኩ እንደ ፍየል ጡት አራት። እንደው ምን አለ ቢጨምሩት። አሁን ምን ግን ብርማ ራሷ የት ደረሰች? ባለችበት የምትሄድ ከተማ ሆና ቀርታ የለም። አሁን እንኳን ትንሽ የለውጥ አየር ሊሸታት ሊነፍስባት ጀምሯል። በምን አፍንጫዋ የሚለውጣት የሚያሳድጋት ልጅ የታሏትና ልጅ ዳምጠው የእጅ ወደ አፍ ኑሮውን የ40 ቀን እድሌ ብለው በጸጋ የተቀበሉ ዳተኞች ናቸው። አሁን ከዚህ ከአባባ ቤት ፊት ለፊት ያለችውን ምስኪን ጉልት ቸርቻሪ ልብ ብለህ አይተሃታል? ድሮ ሳቃት እንደነበረች ይኸው መደቧን እንኳን ሳትደለድለው አለቻት። በእርግጥ ትልቅ ለውጥ ያሳየችው ዛሬ የ10 ልጆች እናት ናት። እንደሱማ ካሉ ብርማም ዛሬ 10 ሺዎች አፍርታለች። ታዲያስ እንግዲህ ምን ዋጋ አለው? ሰው ቢበዛ እኮ ድህነት እንጂ። በዚህ በዋናው መንገድ ዳርና ዳር ወዲያ ባሻገር እኮ ትንሽ እየተስፋፋች አዲስ መስሪያ ቤት፣ ቡና ቤቶች እየተሰሩ ነው። አቤት ቡና ቤት! እንግዲህ የነጋላት ይሆናል። እነዚህ ሰዎች አይጠሩም እንዴ? ይጠሩታል እንዴ? እስቲ አሁን ስማ፣ ያችን ፍቅርተን ቤቱ እንዲከራይ ያሳምናታለሁ ያልከኝን ዘዴ አጫውተኝ። ወደሱ ልመጣልዎት ነበር። አሁን ማይሙት እንደው በሰላም እሺ ብላ እጅ ትሰጣለች፣ ትስማማለች ነው የምትለው? ትረታበታለች ይመሉ። ለነገሩ ያችን እናቷ እየመከረች ነው እንዲግትር ያደረገቻት እንጂ ልጅቱስ እንደው የምትሰማና? ኧረ ፍቅርተም ላመነችበት ነገር አንገቷን የምትሰጥ አይነት እንደዛ ካሰብካትማ እንዲከራይ የምታሳምናት በምን ምክንያት ነው ታዲያ? ቅድም እንዳልኩት በከተማዋ አንዱ እየተስፋፋ ያለ ቡና ቤቶች አሉ። ቡና ቤቶች ናቸው። ያ ቤት ግንባር ቦታ ነው ያለው። ለቡና ቤት ቢያከራዩት አንደኛ ለመኖሪያ ቤትነት ከሚያከራዩት በበለጠ ብር ያከራዩታል። ቡና ቤት? አዎ፣ በዚህ ይስማማሉ። እኔማ ምን ገዶኝ፣ ቡና ቤት ደህና ገቢ ያስገኛል ካልክ እንደውም ብርማ ስንመጣ ልክ እንደ ራሳችን ሆቴል ማረፊያ ይሆናል። አዎ፣ ግን ፍቅርተ ግድ የለም እምቢቷን የምንሰብረው የምትወዳቸው አያቷ ቤት ለመኖሪያ ቤት ያውም ለጨዋ ሰዎች በንጽህና ለሚጠብቁት እንዲከራይ እንጂ የማንም መጠጫ መዝናኛ መጠጥ የሚሸጥበት እንዲሆን አትፈልግም። ይከራይ በሚለው ተስማምታለች። ኪራዩን እኛ ሸፋፍነን እንከውነዋለን። አንዴ ውሉን ለ5 ወይንም ለ2 ዓመት ከተፈራረሙ በቃ እዚህ ከቡና ቤቱ ጎን
አይኗ እያየች አትቀመጥም። አስኳል ትገባለች። አቤት አንተ እንዲሁ እንዴት ያለው መለኛ ነህ። ምን የእርሶ ሁኔታ ነው ያው እንቅልፍ መላ እንድፈጠር ያስገደደኝ። እንዲያው መቼም በጣም ነው የማመሰግነው። ውለታህን ለመክፈል ብቻ እንደው ያብቃኝ። ለእኔ ውለታ ነግሬዎታለሁ። አባትነት ሆነው እኔ አባቴን በልጅነት ያጣው ሰው ነኝ። አይዞ 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 ጥሩ አባት ነው መሆን። አስኳል ስንገባ አቶ ገዝሙ ለአስኳል ጠያቂ። አቤት አቤት። 4 ቁጥር ያውሎት ይሄኛው ነው ይሄኛው። እሺ መጣሁ አናግሬ። ቁጭ ብለህ ጠብቀኝ ዳምጠው። እሺ ብዙ እንዳይቆዩ ቆጥርቦታል። ታዲያ ገደለ። ሄሎ አስኳል ነው? ጀማል ነህ? ገዝሙ ነኝ። እንደምን አለ? እግዚአብሔር ይመስገን። እስኪ ያን የኔን ሰራተኛ ታስጠራልኝ? እሺ። አቤት ካልገባ የመጨረሻችን ነው የሚሆነው። ሄሎ ግርማ ጀማል ነህ? ሊያስቆጥርብኝ ነዋ። እዚህ ብርማ ነኝ። አዎ አሞት ነበር እባክህ ሕክምና። አረ አሳክሜውስ ነበር እንዴ ገንዘቤን ከስክሼ። አዎ ያው ትርፍ የለውም። አይ እድሜስ ጠግቧል። 180 ይሆነዋል። አረ ቆጠረብኝ ስልኩ። ጀማል መጥቷል። አልሰጥልኝ። እሺ ሄሎ እዲያ ምን ነው የምታስቆጥርብኝ? ግርማ ቶሎ አትመጣም እንዴ? ስትጠራ ነዋ ገበያ። ታዲያ እዚህም እኮ ገንዘብ ነው የማወጣው። ቶሎ ሸኝታ አትመጣም? ስማ ደህና ናችሁ ወይ? አሁን ንግዱ እንዴት ነው? እዲያ አንተ ደግሞ እንዴ አለ ኪሳራ ማፋ አይገባም። ምን ባለፈው ቅቤ በል ቶ አሁን ያ ዝናቡ ደህና ገብቷል? ምን እስከ ዛሬ እንዴት እንደ ጉድጓድ ያስገባውና ይሄ ግትር ይሄኔ በየቅምጦቹ ቤት እያረፈ ይሆናላ። ወይኔ ገዝሙ ስልክም አልደወለም። ግድ የለም እሺ አሁን መጣሁ። ከውቃቢው የተጣላ እንደው አይ ሙሉ እግዚአብሔር ይልሽ። አንቺ ነሽ ዘመዴ ብለሽ እንዲህ የምታስጫውችብኝ። ጋሽ ገዝሙ ምን ነው ምን አሉት? ተወኝ እባክህ። ያ ዝናቡ የሚሉት በሽታ ይዝነብበትና አልገባም እስከ ዛሬ። ምን አልገባም? አባርረዋለሁ። አሁንስ በቃ እንዳምጠው አልገባም አሉት። አስኳል አልገባም ዳምጠው። የዚህን የቤት ነገር በአፋጣኝ ወዲያ ጨርስልኝ እባክህ። አስኳል በቶሎ መሄድ አለብኝ። መቼ ነው ተከራዩን የምታገኝልኝ ዳምጠው? ምን ሆንክ አንተ ደግሞ? እንደው ምን ሆንክ? መጣሁ። አልገባም እስካሁን አልገባም። ቲቲ አንቺ ቲቲ። አዮኒ ቶሎ መጣ። የታለች መኪናው? መጡ እንዴ ፋዘር? የታለች እኮ ነው የምልሽ። እንዴ ምንድን ነው? ትንሽ ይቀራል እየሰራት ነው። አስቁሚ በቃ። አይስራ ለምን መኪናውን ይዤ ነው የምሄድ ነው። ለምን? ምን ተፈጠረና? ተፈጠረ ትቀልጃለሽ እንዴ አንቺ? ምንድን ነው የምቀልደው እንዴ? ይሰራ ብለህ እንደዛ ስትጨነቅ የነበርከው ሰውዬ ምን ተፈጠረ? በቃ ስጨነቅ ነበረ። አሁን ግን በቃ እንዳልጨነቅ ከፈለግሽ መኪናውን አስቁሚ። ዮናስ ምኑን ነው የማስቆመው? ታሾፋለህ ወይ ማሾ? ይኸውልሽ እኔ እንደ ዛሬ ማምሬ አላውቅም። አባዬ እኮ ይገለኛል እኮ ነው የምልሽ። እንድሞት ትፈልጊያለሽ እንደ አንቺ? ምን በደልኩ ነው ቆይ እንደዚህ ቺት የምታደርጊ? ሆኒ ሀርዱ ነገር እኮ መኪናዋ ሳትሰራ ከመጡና ካዩዋት እንደነበር ነው የነገርከኝ። ይኸውልሽ መኪናዋን ከቤት ካጣትም አይምረኝም። በእጁ አንገቴ እስክልለት ድረስ ይዘኝ ያውና መጀመሪያውን እዛው ቤት ውስጥ ከሆነ ልትሰራ ትችል ነበር። መብራት ለመቀየር ቆይ እዚህ ዮናስ መብራቱ ብቻ ነው እንዴ ችግሩ? የተጣመመው ካልተቃና እንዴት ይገጠማል? ይኸውልሽ መኪና ናቸው። አስቆሚ። ማን አንተ? ስማ ኧረ ተዋት በቃ አትቀጥቅጣት። በቃ ትንሽ ማቃናት ይበቃዋል። ዮናስ ኧረ እባክህ እንዴ ልቀቂኝ።
አብዳል እንዴ? ምንም ነው የምትይው? አንቺ ምንድነው ፍላጎትሽ? ያምላክ ያለ ምንድነው ፍላጎቴ? ምንድነው? ደደብ መስየሽ ነው ቺት የምታደርጊኝ? ምንድነው ያታለልኩ? በእናትሽ ተይውና መስራቱን አስቁሚ። አልችልም። ግን ዮናስ ለአንተ ብዬ እኮ ነው ለስንት ዘመድ የሚሆን ባይን አብስሼ እንዲሰራለን በትንሽ ክፍያ ይስማማ። ምን ዋጋ አለው? ምን ዋጋ አለው ታዲያ? ካልመሰለ በቃ አትጨቅጭቀኝ፣ መውሰድ ትችላለህ። ወስዳት ያለውና እንዴ ግጥም አድርጌ ነው መወስዳት። ማና ቦታዋት በቃ ለወስዳት ነው። ወይኔ ቲቲ ምን አይነቱ ጀዝባ ነው በእናታችሁ። እንዴ ወይኔ ተሰርታለች። ጨርሰሃል ማለት ነው? አንቺ ቲቲ አንቺ ይኸውልህ ማን እሷን ጠይቃት። እኔ የማውቀው ነገር የለም። ምን ሆንኩ ነው የምትለው? ሰርቶ ጨርሶልሻል። ነይ ነይ የምትይውን በይው። እኔ አላቅልሽም። ምንም የምለው ነገር የለኝም። እንዴ እኔም ምንም የምለው ነገር የለኝም። ስማ እኔ በቃ ሌላ ቦታ ወስጄ የማሰራው ነው እዚህ የምታስጫውችብኝ አይደለ? አስጫወትኩብህ ይሆን? አዎ። ለምን መጀመሪያውኑ እንዲህ አላልከኝም አንተ? ምን አረኩሽ ግን? ቆይ በእናትሽ ቲቲ እማቆሰው አለ አሰራልሃለሁ ያልሽኝ ብር ልታስግጪ ነው? ስንት ነው ኮሚሽን የሚያስብልሽ? አዝናለሁ፣ በጣም አዝናለሁ ይሁን በጣም። አባዬ እያለቀሰ ይውጣሃል አዞ አለ። ግን ዮናስ እኔ የት ቦታ ነው ብር አምጣ ያልኩት? ኧረ እባክሽ ደውለሽ በስልክ መኪናዋ እየተሰራች ነው ከሰዓት በኋላ ታልቃለች ዮናስ ብር ይዞ እንዲመጣ አላልሻትም ለአምሮት? አዝናለሁ። ለአምሮት እንዲህ አለች እንዴ? ያውም ላሰራልህ ብላ የተማመንክባት ልጅ ብር ብላ ምናምን አምጣለች ብላ የለበጣ ከሳቀችብኝ በኋላ ነው። በጣም አዝናለሁ። ግን ለአምሮት ምን አድርጊያት ነው በእግዚአብሔር? እንዴ ቆይ ቶ ስለምትለው ሁሉም አውቀው ምንም ነገር እንደሌለ አረጋግጥላለሁ። ያውል መኪናን ይዘህ ሂድ። የሚቀራት ተመሳሳይ ቀለም ማስቀባት ብቻ ነው። ቆይ አይደለም ምንድነው? ውሸት ነው የምትይ? ብላት ዶሮ ይኸው ይዛት ሂድ የምልበት ምንም ምክንያት የለም። ሌባነቴም የሚያስጠረጥር ከሆነ ሞተሯን በደንብ አድርገህ ማጣራትና ማየት ትችላለህ። ቆይ በስልክ ለአምሮት አለችኝ ያለችው ሁሉ ፈጥራ ነው የምትይ? አሰራልሃለሁ ብዬ ቃል የገባውልህ እኔው ነበርኩ አይደል ዮናስ? ያንን ቃሌን አንተ ላይ የማጥፍበት ምንም ምክንያት የለኝም። ግድ የለም። አሁን ይዛት ሂድ፣ ግድ የለም። ለአምሮት ግን ለምን? ይቅርታ አስፋልቱ ድረስ ሸኝተኸኝ ሻይ ጋብዤህ መለያየት እንችላለን? እንዴ እኔ ወድዬሽ እንዴ? እኔ አንቺ ራስሽ ልትጋብዥ ነው እንዴ? ግድ የለም። ሌባ አይጋብዘኝም ካላልክ በስተቀር እኔ ነኝ የምጋብዝ። እንዴ የምን ሌባ? ለአምሮት እንደሱ አይደል ያለችኝ? ለጠፋባት ወርቅ ተጠያቂዋ ሌባ አንቺ ነሽ ነው ያለችኝ። ምን? አንቺን የወርቅ ሌባ አለች? ይሄ ሁሉ የተጠናከረ ዘመቻ አንቺን ከኔ ጋር ለማቃቀር ነው። ይቅርታ አድርጊልኝ ቲቲ፣ ወደ ቤት የግድ መሄድ አለብኝ። አንቺን ወደምትፈልጊበት ላድርስሽና ወደ ቤት ልሂድ። ቲቲ ግን ስለሆነው በሙሉ ይቅርታ ጠይቅሻለሁ። እደውላለሁ። እሺ አንተ ሚስቴ ነች ትላለህ፣ እሷ ደግሞ ዘመዴ ነው ትላለች። ምን ችግር አለው? ዘመዴ የሆነች ሚስቴ ያው ነው። ያው አይደለም። ሚስትህ ናት ዘመድህ? ዘመዴ ናት። ዘመድህ ናት። ከዘመድህ ጋር ነው አንድ አልቤርጎ ውስጥ አንድ አልጋ ላይ የምትተኛው፣ ያውም በሆቴሉ 4 ባዶ ክፍል እያለልህ። እንዴ ቆይ አሁን በዚህ ጉዳይ ውስጥ ፖሊስን ምን አገባው? በቤተ ዘመድ የስጋ ዝምድና ባላቸው መሃል የሚፈጸም የግብረ ስጋ ግንኙነት እንደሚያስቀጣ አታውቅም? በቃ ለኔ ዘመዴም አይደለች ሚስቴም አይደለች የስጋ ዘመዴም አይደለች። ከእህቷ ጋር የአንድ ሀገር ልጆች ስለሆነ ነው። አትዋሽ። የእናቴን ቀን ይስጠኝ። አልዋሻውም፣ ጠይቃት። ዘመዴ ነው ያለችው በቃ በሀገር ልጅነት ባላገር ዘመዴ ስለሚሉት
ለምን ዋሸ ታዲያ? መጀመሪያ በቃ ዝም ብዬ ያፈው ለምታ ነው። እሱ ይቅርታ አድርጉልኝ። ፖሊስ ጋር ማጣራት ነው። ይቅርታ የፍርድ ቤት ድርሻ ነው። ወደ መድኃኒቱን እንግባ። ወይዳ ከሜዳ ስለ መድኃኒቱ ለምን አትተባበረንም? ሾፌር ዝናቡ ለምን አትለቁኝም እናንተ? በህገ ወጥ መድኃኒት ማዘዋወር ቀላል ወንጀል አልፈጸምክም። ቀላል ሆነ ከባድ እኔ እጄ ንጹህ ነው። ገጠር ስለሚኖሩት ወገኖቻችን ሀዘኔታ የለህም? አዝኜ ታዲያ እኔ ምን ላድርጋቸው? ክሊኒክ በአቅራቢያቸው የላቸውም። በሕክምናና መድኃኒት እጦት የሚሰቃዩ እናቶችና ህፃናት የምንበላውን ይሄ አንተ የጫንክ የምታመላልሰውን ማርና ቅቤ የሚያመርተው ገበሬ አንዷን ጥይት አምፒሲሊን አጥቶ ሲማቀቅ የማምረት አቅሙ ሲስተጓጎል አይቆጭህም? ይሄ እንደማንም ሰው ይሰማኛል። ከተሰማህ እውነቱን ንገረኝ። ለገጠሬው የተባለውን መድኃኒት እንዳይደርሰው በመኪና የጫንክ ለሌሎች በውድ ትሸጣለህ። አልሸጥኩም። ተባባሪዎች የሚሸጣሉ። ማስረጃ አለ? ማስረጃ ጥሩ ብልጥ ነህ። ትሰማኛለህ? ትንሽም ብትሆን ስለ መብቴ አውቃለሁ። አሁን ልቀቀኝ፣ እኔ ንጹህ ነኝ። ደግሞ እዚህ ባቆያችሁኝ ቁጥር የጫንኩት ዕቃ ጉዳት ይደርስበታል። ቀጣሪ ያሉትን ነገር በሰዓት ካልተከወነ ተደፈርኩ፣ ተናቁ ብለው ይቆጣሉ። ማለት ስራዬን ሊያሳጡኝ ይችላሉ የሚል ስጋት አለ። በትክክል ተረድተኸኛል። ለዚህ ነው ልቀቁኝና ቶሎ ልሂድ የምለው። አታስብ፣ እዚህ ላደርክበት እኛ ደብዳቤ እንጽፍልሃለን። አንተ ብቻ ተባበረን። ምን ብላችሁ ነው የምትጽፉት እንዴ? ምን ሆኖ ነው ልትሉ ነው? እሳቸውን ጠርተን ስለ አንተ ባህሪ፣ በመኪናው ላይ ምን ሊሰራ እንደሚችል ያላቸውን ጥርጣሬ ከምንጠይቃቸው እስኪ አንተ ብትነግረን። በዚህ ልታስፈራራኝ ነው ማለት ነው? እኛ እናስፈራራህም። እውነቱን ለማግኘት ግን ማንኛውንም መንገድ ሁሉ ከመጠቀም ወደኋላ አንልም። እኔ ንጹህ ነኝ። ለጊዜው ቢጠረጥሩኝ ቢያባረሩኝ እንኳን አንድ ቀን ተጸጽተው ይመልሱኛል። እርግጠኛ ነህ? ለመመለሱ እርግጠኛ ባልሆን ለመጸጸታቸው ግን እርግጠኛ ነኝ። ምናልባት እኮ ይኸውልህ አንተ ንጹህ ልትሆን ትችላለህ። ሌሎች ሰዎች ህገወጥ መድኃኒት መሆኑን ሳይነግሩህ እንዲሁ ዝም ብለው ተራቃ መሆኑን ነግረውህ ጠቀም ያለ ገንዘብ በመክፈል ወደ ሆነ ቦታ እንድታደርስላቸው። በጭራሽ እንደዛ ተደብቀን ዝናቡ፣ እኛ መረጃ አለን። ቆይ መኪናዬን፣ መኝታዬን ፈተሻችሁ ምንም አላገኛችሁ? እኔም ይኸዋለሁ አይደለም? ጥሩ፣ ባለቤቴ ያልካትን ጠይቀናት እስክናጣራ እዚህ ትቆያለህ። እንደገና ስር አይደለም፣ ካነጋገርናት በኋላ እንደ ሁኔታው ትሄዳለህ። ኧረ እባካችሁ እንዴ! ኧረ እባካችሁ እናንተ ሰዎች! ማነህ? ፖሊስ አንጓችን አስገባልኝ። እሱን ውሰደው። እሺ፣ ምን ያህል እንደምታቆዩኝ? እሺ፣ ወይ የሚበላ ነገር ከውጭ ይዘዙልኝ። እሺ፣ ቁርስ በልተህ? እኔ ስኳር አለብኝ፣ በየሰዓቱ ካልበላው ሞታለሁ። ይገርማል። ያንዳንዱ ሰው ግድ የለሽ አታይም እንዴ ሲያዛጋኝ? ቆጨኝ አልቆጨኝ ይላል አፉን ሞልቶ። ግቢ። ተነሽ፣ ወንበሩ ላይ ተቀመጪ። እሺ። ማን ነበር ስምሽ? አንጓች። አንጓች ማን? አንጓች። የአባትሽ ስም? ኧረ ምን ይፈይዳል የአባቴ ስም? ልጽፈው ነው። አይ ተው እባክህ፣ ሞታሉ። እሱ ምን ይጣፋል? ንገሪኝ። ለምርመራ ለደንባችን ነው። እንግዲህ ያው ታልከኝ አባቴ የዘለለው ነው። የት ነው የምትኖሪው? ፍቅር አምባ ቱሚዳ። ከዝናቡ ጋር ነው የምትኖሪው? እረሱ አስኳል ነው የሚኖረው። ከየት ነው መድኃኒቱን ጭኖ የመጣው? እኔ ምን አውቃለሁ? ከየት እንደሆነ አታውቂም? እኔቴ መጫኑን ግን ታውቂያለሽ። ያውቃ ጭኖ መድኃኒት ይሁን አይሁን እኔ ምንም አልታየኝም። ምንም ነገር አልነገረሽም? ኧረ ምንም። ምንሽ ነው ዝናቡ? ዘመዴ ነዋ። ዘመድ ነሽ? ኋላስ ዘመድሽ ነው ባልሽ? ኧረ አይደለም። ታዲያ ዘመድሽ ካልሆነ እንዴት አብራችሁ አንድ አልጋ ላይ ታድራላችሁ? አወይድሊ ስሜ ሊጠፋ መች አደርን? አሃ ገና ልታድሩ ስትሉ ነው የደረስንባችሁ። ዝምድናችሁ ምንድን ነው? ያው የሀገር ልጆች ነን። ስጋ ዝምድናስ? ስጋ ዝምድናማ የለንም። አትዛመዱም? ታዲያ እሺ ለምን ነበር ማታ ስታለቅሽ የነበረው? አይድሊ ማነሽ? አንጓች ለምን ታለቅሻለሽ? እስኪ ንገሪኝ።
ምን ነው ግን አንጓች እንዲህ ሆደ ባሻ ሆነች? ዝናቡ ግን እንደፈራው ትንሽ ሳይቆይ ይቀራል። የእሱ አስኳል አለመግባት ደግሞ አቶ ገዝሙን ብቻ ሳይሆን ዳምጤንም አስደንግጦታል። ጉዱ ከታወቀ ዳምጤን ምን ይውጠዋል? ዮናስ ደግሞ በበኩሉ የቲቲ ሌባ መባል አንገብግቦታል። ወደ ቤት ሊሄድ ያለው ከላምሮት ለመጣላት ይሆን? በጉጉት ውጤቱን እንጠብቅ። ድራማውን የተጫወቱላችሁ ችሮታው ከልካይ፣ ሽመልስ አበራ፣ ነብዩ ባዬ፣ ትዕግስት አለሙ፣ ቢንያም ደረሰ፣ ዳንኤል ሙሉነህና አስቴር በዳኔ ነበሩ። አዘጋጁ ዳንኤል አያሌው።